የኔ አመለሸጋ ወንድም አትሙትብን እንጂ ብሶተኛ ነኝ መከራ ያቆሰለኝ የኔ የዋህ ውሸት ነው አላምንም። ተው 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 ሀዘን አትጨምርብኝ አልችልም እኔ ሀዘን በዝቶብኛል። ተው አሉን የምንላቸው ሰዎች ግን ለምን ትንሽ አይቆዩም? ምንም እኮ ክፉ አይወጣውም ከልቡ ሰው ምንም እንከን የማይወጣለት ጥሩ ሰው አይበረክትም። ወንድም አለም ለማመን ተቸግረናል። አለው በለን እንጂ ዜድዬ ምን ቃል ያጽናናሻል? እህት አለም መልሰው ወንድሜ ወንድም ቴዲ መጥቷልና ተቀበለው። ታውቅበት የለ እንግዳ መቀበል በል እረፍ በለው። ለኛስ አታስቡልንም እንዴ? ብቻችንን አትተውን እንጂ እዘኑልን። ጠበቃ ወንድም አታሳጡን። እረ እግዚኦ በምን አንጀታችን እንቻለው። እረ ሆድ አታስብሱኝ እንጂ ብቻችንን አታስቀሩን። ያሳዝናል በጣም። ነፍሱን በገነት ያኑርልን። የተከበራችሁ ውድ ቤተሰቦቼ ይሄንን ጽሁፍ ሳነብላችሁ በእውነት ምንም አልቻልኩም። ሆዴ ተላወሰ። የእውነት ነው ምላችሁ። ይሄንን ጽሁፍ ያነበብኩላችሁ መሲ የጻፈችውን ጽሁፍ ነው ማለት ነው። ሀዘኗን ነው ያነበብኩት። በጣም አዝኛለሁ። እንግዲህ መግቢያ ላይ ያነበብኩላችሁን እንዳያችሁት የብሬክስ ወንድም ቴዲ ራያ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። በጣም ነው የሚያሳዝነው። በጣም ነው ያዘንኩት። የእውነት በጣም ነው የተሰማኝ። በጣም ማለት ነው። በተለየ መሲ አነጋገር እኔ በጣም ነው በቃ እኔ አልቻልኩም። እንደምታውቁት መሲ ከዚህ በፊት ወንድሟን አታለች። እንግዲህ ወንድሟን ነው ተቀበልልኝ ቴዲዬን የምትለው። በእውነት በጣም ነው የሚያሳዝነው። እንግዲህ ቴዲ ራያ እኔ በጣም ረጅም አመት ነው የማውቀው። ቢያንስ ከ6 አመት በላይ አውቀዋለሁ። ብሬክስ ሀበሻዊና መሲ ሳውዲ እያሉ ከእነሱ ጋር ሲሰሩ ነው እኔ እንግዲህ የማውቀው። እንግዲህ ቴዲ ራያ ፍቅረኛ አለችው፣ ዜድ የምትባል ፍቅረኛ አለችው። ከእሷ ጋር ሆኖ ብሬክስ እና መሲ ሆኖ ለ4 ሲሰሩ እኔ ሳውዲ ላይ ድሮ ነው የማውቃቸው ከ6 አመት በፊት እና እውነት በጣም ነው ያዘንኩት። ነፍሱን በገነት ያኑርልን። በጣም ያሳዝናል። እንግዲህ በምን ይሙት በምን የማውቀው ነገር የለም። ሰው ገሎት ይሁን በራሱ በህመም ይሁን ምንም የሚታወቅ ነገር የለም። እንግዲህ በቅርብ ጊዜ በዚህ ሳምንት ቪዲዮ ፖስቷል፣ ግን በምን እንደሞተ አይታወቅም። እንግዲህ ብሬክስም መሲም በፌስቡክ ገጻቸው ሁለቱም ነው እንደዚህ እንግዲህ ሀዘናቸውን የገለጹትና የፖሰቱት። ከሌላም ሰው አይደለም የሰማነው ከራሳቸው ስለሆነ ማረፉ በእርግጥ የተረጋገጠ ነው። ነገር ግን በምን እንዳረፈ በምን እንደሞተ አልተነገረም፣ አላወቅንም። ነገር ግን በጣም ያሳዝናል። ዜድዬ ፍቅረኛው እንግዲህ እግዚአብሔር አምላክ ያጽናናሽ ነው ምለው። ምንም ማለት አልችልም። እንግዲህ በፊት ሳውዲ ላይ አብሮ ነበር የሚኖሩት። ከዛ በኋላ ኢትዮጵያ ገባ። በመሀል እሱ ቴዲ ታስሮ ነበረ የገባው። እንግዲህ ፍተሻ ምን በነበረበት ሰዓት ሳውዲ ላይ ተይዞ ገባ። ከዛ በኋላ ተመልሶ ሄዶ ፍቅረኛውም ዜድ ሰፕራይዝ አርጋ በስነ ስርዓት ደግሳ ነበር እንግዲህ እየተቀበለችው። በዚህ ሰዓት ግን ህይወቱ አልፏል። በጣም ነው የሚያሳዝነው። የእውነት በጣም ነው ያዘንኩት እጅግ በጣም። በተለይ መሲ የጻፈችው ጽሁፍ በጣም ነው በቃ አንጀቴን የበላኝ በጣም ማለት ነው ሳነበው። በጣም ያሳዝናል። ምንም ማድረግ አይቻልም። እነ መሲን እግዚአብሔር አምላክ ያጽናችሁ። ብሬክስ እና መሲ እግዚአብሔር ያጽናችሁ። ዜድዬ እግዚአብሔር ያጽናሽ ለማለት እፈልጋለሁ። ሌላ ምንም ማድረግ አይቻልም። ነፍሱን በገነት ያኑርልን ከማለት ውጭ በምንም ሞተ በምንም ነፍሱን በገነት ያኑርልን። ግን በአጭር እድሜ መቅረት በጣም ያሳዝናል። ገና ወጣት ነው፣ ልጅ ነው፣ ሮጦ አልጠገበም። በስደት ነው ህይወቱን ያሳለፈው። ረጅም አመታትን በስደት ነው ያሳለፈው። ሀገሩ ላይ እንኳን ቁጭ ብሎ
ጥሩ ህይወት ኑሮ ተደስቶ አልኖረም። በስደት እንደተንከራተተ በዛው ቀረና ለአጭር ህይወት ይህንን ሁሉ መልፋት እንግዲህ እንደዚህ ነው። ህይወት አጭር ናት፣ አትታወቅም። መቼ እንደሚወስደን አይታወቅም። ስላረጀን ወይም ደግሞ ትልቅ ስለሆንን ምናምን አይደለም መሞት። ያለ እድሜያችን ህፃንም ሆነን ልንሞት እንችላለንና ፈጣሪ ባለው ሰዓት ስለሆነ ለዚች አጭር እድሜ ባንባላ፣ ለዚች አጭር እድሜ ራሳችንን ብናስደስት፣ በተቻለ መጠን ደስተኛ ሆነን ብንኖር፣ በደልን ከኛ ርቀን ጥሩ መልካም ነገሮችን እየሰራን ብንኖር ጥሩ ነው። ለዚች አጭር እድሜ ባንባክን ጥሩ ነው። መልካም ነገር አሳልፈን ብናርፍ ጥሩ ነውና በጣም በጣም ነው በቃ የተሰማኝ የሱ ማረፍ። እኛ ሰዎች ከንቱ እንደሆንን በቃ አፈር እንደሆንን ነው በጣም የተረዳሁት እና በጣም ያሳዝናል። የኔ ወንድም እግዚአብሔር አምላክ ነፍስህን በገነት ያኖርልኝ። መሲ እግዚአብሔር አምላክ ያጽናሽ። ብሪክስም እንደዛው፣ ዜድም እንደዛው እግዚአብሔር አምላክ ያጽናሽ። እሱን የምትወዱት ወዳጅ ዘመዶቹ፣ ተመልካቾቹ ሁሉ መጽናናትን እመኛለሁ። ነፍሱን በገነት ያኑርልን፣ ነፍስ ይማር። እንግዲህ በምን እንደሆነ ባይታወቅም መረጃውን ካገኘው ማቀርብላችሁ ይሆናል። እንግዲህ ምንም ትርጉም የሌለው ነገር ነው። በእንትን ሞተ፣ በእንትን ሞተ፣ ታሞ ሞተ፣ ተገሎ ነው። ምንም ቢቀርብላችሁ በእርግጥ የእሱን ህይወት የሚመልስ ነገር አይደለም። ግን ያው ለማወቅ ያክል ነው እንጂ ምንም የእሱን ህይወት የሚመልስ ነገር የለውም። እና ለማንኛውም እግዚአብሔር አምላክ ያጽናችሁ፣ ነፍስ ይማር።